አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሮዛ እውነታዋ ወጣ። ደህና ሰው እየተባለች ዛሬ እንትና ቤዛን ሶስት ሰይድ ሮዛ ያቺ ጓደኛዋ ሆኖ ሱመያና ሮዛ ከህይወታችን ውጡ እያለች የቀጠቀጠቻት ማለት ነው። ሱመያም ከህይወታችን ውጭ እንኖርበት እያለቻት ነው። ሱመያ ቆንጆይቱ እሷ ቆንጆ ናት፣ እሷ ታምራለች፣ እሷ እንዲህ ናት እያለች እያሞካሸቻት፣ እሷ ደግሞ እንትን ብላላታለች። ጠብቅ እና ሱመያንም ቢያገኟት እንደ ቤዛ ነው የሚቀጠቅጧት፣ እንደ ቤዛ ቅጥቅጥ ነው የሚያደርጓት። ሱመያ ብቅ ካልሽ ሁለተኛ ብቅ ካልሽ አትለቅሽም፣ ሮዛ ማለት ነው። ከህይወታችን ውጭ እያለችሽ ነው ሮዛ ቤዛና ሱመያ ከህይወታችን ይውጡ ምናምን እያሉ ነው። ሰይድ ራሱ ተጨምሮበት ፍና አድርጎ ነው የሚገሏት። ቢያገኟት ወላሂ ይወቅጧታል ማለት ነው። እና ቤዛ እንትና ሮዛ ታምራለች ይላሉ። ምኗ ነው መልከኛው? እኔ ሰይድ ጋር ብቅ ታለ ጀምራ እያየኋት ተቂጥስ ተራሷ እስከምኗ እያየኋት ነበረ። የት ቦታ ነው የምታምረው? ድቡልቡል ስላለኝ ወፍራም ስለሆነ ቀይ ስለሆነ ወፍራም ስለሆነ የምታምረው የምትባለው እኔ እምረቷ መልኳ ምኑ ላይ እንደሆነ እየፈለኩ አላገኘሁባትም። ምክንያቱም ሮዛ እስካሁን ድረስ አላገባችም። አግብታም ደግሞ አልቆየችም። ወዳውን የተፋታችው አግብታ ወዳውን የተፋታችው በትዳር ላይ አልኖረችም። አንድ ሴት መልኳ የሚለየው መቼ ጥሩ መሆኗን መልከኛ መሆኗን የሚለየው አግብታ ትዳር ላይ ሆና ልጆች ስትወልድ ስታረግዝ ስትወልድ ያ መልኳ እንዳለ ከሆነ ታምራለች ይባላል ማለት ነው። ይቺ እኮ ገና ቤት የሚባለውን ነገር አላየችም። ልክ እንዲያገባች ተፋታች። በቃ ሜዳ ቪዲዮ ለቪዲዮ ሶሻል ሚዲያ መሮጥ ብቻ ነው እንጂ እስኪ ሮዛን ተታች ጀምሮ እያየኋት አግብታ ቤት ይዛ የተቀመጠችበትን ቦታ ሳይው የለም። አገባ የተባለ ተፋታች፣ ወዳው ተጣልተው ማለት ነው። እና አሁንም ሰይድ ጋር ይጋባሉ ይፋታሉ እያሉ ነው። እንግዲህ ምን ችግር እንዳለባት አላውቅም። አይኗኗርም ይላሉ ሰዎቹ ማለት ነው። እና ሰይድ ደግሞ በቃ መልኳ ብርቱካን ነው የምትመስለው። በቃ ስታምር ፍፍት ያለች ወፍራም ምናምን ነው የሚለው። ይሄ ስታገባ እንትን ቤት ይዛ ስትቀመጥ ልጅ ስትወልድ ስታረግዝ ይሄ ብርቱካኑ ካለ ማሻላ ነው። ላኪን እሷ ግብታ ልጆቿ ጋር እርጉዝ ስኮን ተነስታ መንቀሳቀስ፣ በተለይ ይቺ አሁን እርጉዝ ስኮን አሁን ተመሬታ አትነሳም። ውፍረቷ ማሻአላ አሁን ይቺ እዚህ ውፍረት ላይ እርግዝና ቢጨመር አትንቀሳቀስም። እና እየጎተተ ሊያነሳት ነው። ሱመያ እኮ ሰይድ ዘንድ በገባይበት ጀምሮ እስከ ተለያየችበት ድረስ ቤቷ ዛህማ ነው። ዛህማ ምግብ ትሰራለች። ይሄ ዝም ብሎ በእግሩ የሄደውም ያልሄደውም ቤቷ ድግስ ነው። በዛ ላይ ማለት ነው ምግብ እየሰራች ምናምን ያን ሁላ ህዝብ እያበላች እርጉዝ ሆና ወልዳ ምናምን። ይቺ እኮ ገና ምንም ነገር አላየችም። ገና አግብታ እኮ 1 ዓመት ምናምን አልተቀመጠችም። ወዲያውኑ የተፋታችው። አንድ ሴት ልጅ ታምራለች የሚባለው ወልዳም እርግዛም ቤት እንደዚህ ዛማ ሆኖ እንግዳ መጥቶባት ያንን እንደዛ እያለ ቤቷን ይዛ ከአመት ከምናምን በኋላ ያ መልኳ ካለ መልከኛ ትባላለች። እና እነሱ አሁን ብርቱካን ትመስላለች። ሰው እኮ ቁጭ ብሎ ከበላ ቁጭ ብሎ ከዚህም ለቪዲዮ ብቻ እየለባበሰ እየተቀባባ ከወጣ እኮ መልከኛ ነው። እሷ እኮ አሁን ቪዲዮ ላይ ብቻ ነው እንጂ ይሄ አይኗ እኮ አይገለጥም። ይሄ እኮ አይኗ እንዲህ ያለ ነው። በዚህ ላይ ስታረግዝ ለአንድያው ድብልቅልቅ ትላለች፣ አያንቀሳቅሳትም። የገማይ ብርቱካን አሁን ብርቱካን ናት ታምራለች ምናምን እያለ አይደል እንዴ? ኋላ ስታረግዝ ወይ ደግሞ ስትወልድ የገማይ ብርቱካን በቃ የሆነ አሁን ብርቱካን አይደል ኋላ ንፍት ስትል ቡክት ትላለች ማለት ነው። እና በቃ ታምራለች የሚባለው ነገር እዚህ ጋር አልገባኝም። ምኗ ላይ ነው የሚያምረው? ጸባውም ደግሞ ገና አልታየችም። ይኸው አሁን ቤዛን ቀጠቀጠቻት አይደል እንዴ? ህይወታችንን እንኑርበት ከህይወታችን ውጭ እያለ ቀጠቀጠቻት እኮ። ነገ ሱመያ የምታገኛት ቅጥቅጥ ነው የምታረጋት። የሰይድ አሁን ሱመያ ራሱ አመታ ልጆችን ብጥልበት ለሰይድ ሱመያ ልጆችን አመታ ለሮዛ ብትሰጣት 1 ቀን አያድርም። በምን ልታናግራቸው? አማርኛ አይችልም። ልጆቹ ደግሞ አማርኛ ነው እንጂ ሌላ ነገር አይችሉም። እኔ እኮ የሰው ነገር በቃ
በቃ እነሱ አሁን ያኔ ዘራቸው ማግኘታቸው የነሱ የሆነውን ሰው ማግኘታቸው ነው እንጂ በቃ የውስጧንም ሆነ ደግሞ ችግራቸውን አያጋልጡም። እነሱ ደግሞ ጎበዝ ናቸው። በቃ ምንም ይሆኑ በቃ ኦሮሞ ነው ምናምን የኛ ናት። አሁን ሰይድ እያሱ መጣና ሱመያ ያለችበት እዛ ነውና እና ላሳይህ ልጆቿ እንዳትቀማት እሷንም በእጇ እንዳትነካት አድርገህ ማልልኝና ወስጄ ሱመያ ያለችበትን ላሳይ ሲለው አልፈልጋትም። ልጆቹም እዛ የራሳቸው ጉዳይ፣ ሱመያም የራሷ ጉዳይ። እኔ ሮዛ ብርቱካን የሆነችውን በቃ እሷን ነው ማገባት። እሷ ከእሷ አልለይም። በቃ ሮዛ አብዝ ብለ ምሽጧራችሁ ይሄ በቃ ይሆናል ለአእምሮ ላይ የሆነ ሊገምጥ የቸኮለ እንትን ማንጋ ምናምን የለም። እንደዛ ሊገምጣት ነው እንጂ የቸኮለው በቃ ውስጧ ያኔ ውስጧ ጸባው ምን እንደሆነ እኮ አያውቅም። ብቻ ግን የሆነ የሚገመጥ ነገር ስላገኘ ያችን ሊግጥ ፈልጎ ነው ሱመያን ጋጠ ከዛም በኋላ خلاص። እና አሁንም ይቺ ገና አልታየችም ልላችሁ ፈልጌ ነው። ኦኬ ገና አልታየችም። እና ይሄ ውፍረቱ ይሄ እንትን መልኩ ኋላ ተተገኘ ጥሩ ነው። ይቺ እኮ ገና ምንም ነገር አላየችም። ተቀባብታ ልብሷን ለብሳ መውጣት ነው እንጂ የቤት ነገር የልጅ ነገር እኮ ገና አላየችም። እና የትኛው ነው መልኳ? ይቺ እኮ አሁን ስታረግዝ በቃ አይኗ ይገጥማል፣ ቂጧና ሆዷ ይገጣጠማል። ምኑ አይለይም፣ ድብልቅልቅ ነው የምትለው። እንግዲህ ሊገፋት ነው ይሁን አላቀለት። አልሙሂም ዛሬ ቤዛን ሲቀጠቅጣት አይቼ ነው ወይኔ ሱመያ ደግሞ ነገ የሚያወት ቀጠቀጣለች እያሉ ነው አሁን ማለት ነው። ይሄ ሱመያና ቤዛ ከህይወታችን ውጡ ብለው ቤዛን ጠርተው ወቅጠዋታል። ሱመያንም በሰው አስጠርተው ነው የሚቀጠቅጧት። ሱመያ ካሁን በኋላ ልብ ካላት አይኗንም ሆነ እንትኗን አለማሳየት ነው ያለባት። ብዙ ነገር ደግሰውላታል። አሁን ሱመያ ሰይድ ጋር ተገናኘች ወይም ደግሞ በቃ ልጆቹን ወስድ አድርጋ አንድ ቀን ሁለት ቀን ተያቸው ለልጆቹ ስጥት ታረጋቸውና ባህር ዳር አድትራ ከዛ እስኪ ተያቸው ታገላብጣቸው። እሷ ትገላበጥ ይሆን ልጆቹ ታገላበጣቸው እንደሆነ ይታያቸው። እና እሱ አሁን ስለ ልጅም ሆነ ስለምንም አያገባውም። ብቻ ብርቱካኒቱን ለመግመጥ ነው። ብርቱካኒቱን ለመግመጥ እቺ ሁለት ቀን ሶስት ቀን ተተገመጠ በኋላ እኮ ግምት ብላ ነው የምትወርቀው። ወላሂ ወፍራም ሰው ካሁን ይሄን አህላ ነገ ስትወልድ ነገ ስታረግዝ ይሄ መልክ የለ ያ መቀባባት የለ ያ መልበስ የለ ምን የለ ዝፍጥፍጥ ስላለች ከዛም በኋላ እንጂ አባቱ ምን እንደሚመስል ማለት ነው። እና አሁን ሰይድ የሚሄድበት አካሄድ በጣም አደገኛ ነው። በቃ አንዱ ቅንጭላቱ የለም። እና ሱመያ ጥንቃቄ ታርክ በላት አቅም ማለት ነው። ስለነሱ አታውራ። በቃ ታያቸው ሱመያ ታያቸው። በቃ እንደፈለጉ እዛው ይቧኩበት። በጣም የሚያስጠላ እንትን ያለው እያሱ አሁን የሆነ ነገር ባይሰማን አታግባ ይለውም ነበር። እያሱ አሁን አታግባ እያለው ነው። አታግባ እቺ ነገር እንደው ዘላቂ አይደለችም፣ ይሄ ትዳር ዘላቂ አይደለም እንዳታገባ እያለው ነበር። በግነሱ በቃ አገባታለሁ የፈለገ ይሁን አገባታለሁ እስበቃችን ብርቱካን የሚመስል አግኝቼ ምናምን ዛሬ ተናድጄን የመጣሁት ወላሂ እንደ ምክንያቱም ደህና ሰው ናት የምትባለው ወደ ሰው ስትቀጠቅጥ አንደኛ፣ ሁለተኛ ደግሞ የትኛው ነው መልኳ ስታምር ብርቱካን ነው የሚመስለው የሚባል እየተባለ የትኛው ነው መልኳ? እንደ ስለወፈረች ነው? ቂጣ ስለሆነ ነው? አይኗ ስለተገጠመ ነው? ወይኔ መልኩ እኮ አላውቃችሁም እናንተ መልኩ አላወቃችሁም። እና አንድ ሴት ልጅ ታምራለች የሚባለው ትዳር ላይ ሆና ልጆቿን ወላልዳ እንደዚህ በቃ ልጅ እየወለደ ልጅ እያሳደገ የቤት ኃላፊነት እየተሰማት በዛ ላይ ቁንጅናዋ ካለ ማሻአላ ቆንጆ ነው የምትባለው። ላኪን አሁን ምንም ነገር ሳታይ ቤት ሳትይዝ ዝም ብላ እየተቀባባ እየወጣ ቆንጆ ናት መባሉ ማባረፍ እኛ አናውቅም። እና ወደችዬ ዛሬ ትናንትና አልገባሁ ነበር ስራ በዝቶብኝ፣ አሁንም ስራ በጣም በዝቶብኝ ትንሽዬ በቃ ስራ ፈታ ካረኩኝ እየዞርኩኝ በመሀል እንቅልፍ ይዞኝ ሄዳል። ስለሚደክመኝ ማለት ነው። እና ስለሚደክመኝ ዝም ብዬ ስለምተኛ ብዙም አልዞርም። ባገኘኋት አጋጣሚ ትንሽ ልተኛት እያልኩኝ ራሴን እያሳረፍኩኝ ለዛ ነው። እና ወደች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ እንረዳዳላችኋለሁኝ። እስኪ የነ ሰይድንማ ማቧካት
መግማማትን እናየዋለን ማለት ነው በቀጣይ ቪዲዮ። እሱን ይካስሮ በቃ እንደው እንትን ተቀቀቀ እስከሚል ነው የቸኮለው። አላህ ይናለው እና ባይ